ማነች ዘመዴ ማነች ዘመድን እስከ መስፍን ጋር ያገናኘች ማነች ዘመዴ እኮ ማንነቷን ንገረኝ ማለት እንዴት መጣስ አንቺ ነሽ ማለት ነው መረጃ የምታቀበላት ሴትዮ ማነች የት እንዳለች እንድታሳየኝ እንድትወስደኝ ፈልጋለሁ እናንተ እንኳን እንዴት እንዳዘነችባት አይታል እኮ እሷም ስላዘነች እኮ ነው አንዱ እኮ የመጸጸቴ ምክንያት እሷ ስላዘነችብኝ ነው በእኔ ላይ ሲጀምር የኔ ዘመዶች አንዳቸውም እኔን እንደማይሸጡኝ አውቃለሁ ሸጦሃል ስሜን እንኳን መጥራት እስከሚያስጠላት ድረስ ነው ያስጠላው ስለዚህ ደግሞ እኔ ከይቅርታ በላይ ምንም ልላችሁ አልችልም አንዴ ያጠፋሁት ልመልሰው ወደ ኋላ ልመለስ አልችልም በእንደዚህ አይነት መልኩ ስለምታስበኝ በጣም ነው የማመሰግነው በእውነት ከሆነ አንተን አሳልፎ የሚሰጥ ነገር ምንም ነገር ያደረኩት ነገር አራጭልኝ ስልክሽ እዚህ ሴትዮ ጋር ከመስፍን ጋር ፕሮግራም ያወጣሉ ያንን ፕሮግራም አውጥተው ለኔ ይሰጡኛል መስፍን ያለበትን ቦታ ነው ልጠቁም ይችላል እርግጠኛ ነህ ዘመድ ከመስፍን በላይ ነች ዋንኛውን ስራ የምትሰራው እሷ ነች እንቅፋት እየሆንክባቸው ስለነ በስራቸው ላይ አንተን ሊገሉ ነው እያሰቡ ያለው ምን ያርክሽ ነው ረፊ እንጂ ምንድነው አንተ ለምን ትገባለህ ልጋጋት ጆን መስፍን ጋር እየሰራሽ ነው አረ በስማ እኔ ዝምድናህን እንፈልግ እንጂ ለእንደዚህ አይነት ነገር አይደለም ቁጭ ብለህና ልጋቂኝ እስቲ ለምን ተረጋግተና ነው መጀመሪያ ከሷም ጋር እንደዚህ ተረጋግተና ነው እኔ ማንንም አልፈራም ግን እናንተ ቆይ ለምን እንደመጣችሁት ሰው ምንድነው የምትቀባጠረው እኔ ስለ ሲጀምር አንተና ናግራለሁ አይ እሷ ጋር አብረን አንተና ናግራለሁ ወይ እንደዚህ ሲጀምር ታገኛለህ ተረጋጋ እንደዚህ አይነት ሰው ታገኛለህ ወይ ጥሩ ነው መስፍን ልሁን ብለህ ጠራኸኝ አይደል ታገኛለህ ነኝ እኮ የማን ዘመድ የምን ፎቶ ነው ያሳየህ ያንተ ዘመድ እኔ ዘመድህ ነኝ በቃ እኔ አለች ምንቱን አልጠየቅኳትም ዳግም ማለት ቀልድ ነው ያስከው አሁን ደግሞ ወደ እኔ ቤተሰቦች ልመጣ ነው ቆይ ምን ፈልግሽ ነው ምን ፈለኩኝ አንቺ ነሽ እኔን አሳልፈሽ እየሸጠሽኝ ያለሽው ማን እኔ ያንቺ ዝምድና ይቀር አትምጪ ካላችሁ እኮ ይቀራል ችግር የለውም እሺ ተረጋጋና ቁጭ በይ እንዳትነኪኝ ቁጭ በይ አሁን አንቺ የመጣሽበት ዓላማ ይሄ እንደሆነ ግን ማወቂ በጣም ይገርማል ስለምትለው ነገር ምንም የማውቀው ነገር የለም እኔ የመጣውበት ፍቅርን ፈልጌ ቤተሰብን ፈልጌ እንጂ ሌላ ነገር አስቤ አልመጣሁም አንተ ራስህ እኮ ነው እንደዚህ አይነት ሰው አይደለችም ሲጀመር እኔን አታውቅኝ ይሄ ዳግም ሱማን ነው ማየት ፈልጋለሁ እኮ አክስት ነች ሉሊ አታምናትም እንዴ እሷ በምን አባወቅ አክስቴ መሆኗን አክስት ነው በምን አባወቅ አክስቴ መሆኗን የወንድሟ ልጅ እንደሆንክ ብዙ ጊዜ በምን አወቅ አንተ ነው እርግጠኛ ነህ እዚህ ግቢ ውስጥ ነች ዘመድህ እዚህ ነች እኔ እዚህ ነው ስገባ ማያት እዚህ ነው ብዙ ጊዜ የምትጠራኝ እሺ ያረባክ ናብጀ ቁጭ በል እያልኩ ነው ቁጭ በል የትም አትሄድም ቆይ ሉሊ እንዴ ረፍ እንጂ አንተ ምን ሆነህ ነው አንቺ ነህ እንዲያስቀምጡ አብራረቀን እንዳንጠያየቅ የሆነ ነገር ነው እንጂ እኔና አንቺ ስለተለያየን እኔና አንቺ ስለተራራቅን ምን ጥቅም ይሄ ሁሉ የመስፍን ስራ ነው እንጂ እኔ ክፍለ ሀገር ሄጄ የሰበሰብኩት መረጃ የለም እባክህ እሺ ምንድነው መጀመሪያ ከኛ ውስጥ በተለይ እዚሁ ከተቀመጥነው ውስጥ አንደኛው መረጃ እየሸጠ ነው መረጃ እያወጣ ነው የሚል ነገር መስማት ትንሽ ከምንሰራው ከምንደክመው ድካም አንፃር በጣም ያሳዝንም ነው የሚያሳፍርም ነው ይሄ ሰው ይወጣል አስወጣዋለሁ ተመልካቾች እንዲያውቁ እፈልጋለሁ ጉያዬ ሰው ቁጭ ብሎ እንደ ነቀዝ ውስጣችንን እንዲበላን አልፈልግም ምን ነገር የምፈልገው ነገር ይሄ እኔ ከጭንቅላት በላይ የሆነ ነገር እኔ ያለፍኩበት መንገድም እንደዚህ አይነት ነገር እንዳደርግ ስለማይጋብዘኝ እኔ እንጃ እኔ ለቲሙ በግልጽ መናገር የምፈልገው ነገር ይሄ ድርጊት ከኔ ውጭ የሆነ እንደሆነ ላረጋግጥላችሁ እወዳለሁ ይሄ መረጃ እንዳይወጣ ስለዚህ እኔ ልሆን አልችልም እኔን ከጥርጣሬያችሁ ውስጥ አውጡኝ ስለዚህ ደረጃ ያደረሰኝን ቲም ደግሞ በገንዘብ ምሸጥ ሰው አይደለሁም በፍጹም ከኔ ውጪ ነው ይሄ ነገር እና እዚህ ውስጥ እኔ ራሴ እጅ ያለበት ተብሎ ከታሰበና እኔም ኮንኩኝ ይሄ መረጃ ያቀብላል የተባለ ሰው የሚደርስብኝን ቅጣት ለመቀበል ዝግጁ ነኝ ዛሬ ሚስተር እያሾለከ የሚሸጥብንን ሰው ልናወጣ ነው እኮ ነው በሰላም ቴዲ አማና ዳጊ አቢኒ አማን ናችሁ እንዴት ነው ሁሉ ሰላም እንግዲህ ዛሬ ውጪ ነው የተገናኘነው አንዳንድ የማይቸው ቪዲዮዎች ጭራሽ የማይታመኑ ናቸው
ጭራሽ ሊሆኑ ይችላሉ ብለህ የማታስባቸው ነገሮች አሉ አይደለ? ልክ እንደዚህ አይነት ነገሮች አሉ። ይሄ ሰውዬ መስፍን ከመጣ በኋላ ብዙ ነገር እየተበላሸብን ነው። አላማችንም ወደማይሆን ነገር እየሄደብን ነው። የገንዘብ ጉዳይ ነው። በእኛ ደስተኛ ስላልሆነ ነው? እውነት እንድትወጣ ስላልፈለገ ነው ወይስ ምንድነው ይሄን ነገር እንዲያደርግ እያስገደደው ያለው? ይህ መረጃ ይወጣል የተባለው ሰውዬ ከዚህ ከመሀላችን ካለ እንግዲህ ህሊና ይውቀስ ሰው ነው የሚባለው። ከዛሬ ነገ ተቋጨ ወደ ሌላ ኬዝ ገባን እያልን በምናስብበት ሰዓት እንደዚህ የሚያደርግ ሰው በመሀላችን መገኘቱ በጣም እውነት ለመናገር የሚያሳፍር ነገር ነው። ሁሉንም ስለማምናቸው እኔ ሆን እንዴ ብዬ እፈራለሁ ታውቃለህ። በጣም በቃ ሁሉንም በጣም ስለማምናቸው ራሴን መጠራጠር ጀመርኩኝና ምናልባት ካልጋ ላይ እንኳን አትነሳም ነበር። በጣም ታማ ነበር እና ሉሌ ነው አሁን ላይ ደህና ነች፣ እግዚአብሔር ይመስገን። ሉሌ ነው ደርሶልኝ በቃ እናቴንም እኔንም እዚህ ደረጃ እንድደርስ የረዳኝ ከፈጣሪ በታች ሉሌ ነው። ሊጎዱት ነበር ማለት ያው ሊገሉት መርዘው በቃ በመርዝ ሊገሉት ነበር እያቀዱ የነበረው። እኔን ከጨዋታ ውጪ ለማድረግ እንዲህ መድኃኒት አሰርተውብኝ ጎዳና ለጎዳና ስንከራተት ገንዘቡን ሳይሆን የሱን ወንድምነት ነበርና በሰዓቱ የምፈልገው ሁሉንም ነገር ማጣቴን ያረጋገጥኩ ጊዜ ያው ገንዘቡን ትቼለት ያው ሚኪ ጋር ተገናኘው ነው። ግን ይሄ የቤታችን ሚስጥር ነው፣ ገመናችን ነው ብለን ምንደብቀው ከተመልካቾቻችን ምንደብቀው ነገር ነው። ይሄ ቻናል ማለት ቤታችን ነው አይደል? ቤታችን ቤት እንዲሆን ያደረገው ቻናል ነው አይደል? አሁን ከማላችን እንግዲህ አንድ ሰው ራሱን አሳልፎ ሰጥቷል፣ ሽጧል ለገንዘብ ሲባል እየተባለ ነው። ማን እንደሆነ እኔ ግራ ገብቶኛል። ብህናን፣ ማንነትህን፣ ሰብአዊነትህን ሽጠህ ወንድምህን፣ ጓደኛህን አብረህ በልተህ አብረህ ጠጥተህ በገንዘብ አሳልፈህ የምትሰጠው ከሆነ አንተ ሰው ነህ? ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ ነው። እንግዲህ ዛሬም መጥቻለሁ። ያው ትናንትና የተፈጠረው ነገር እያንዳንዷን ነገር ተመልክታችኋል። በጣም የሚያሳምም በጣም የሚያሳዝን ነገር ነበር የተፈጠረው። ማለትም እንደ ወንድም እየተያየን እንደ ጓደኛ እየተመካከርን እርስ በርስ እየተደጋገፍን ያው አብረን እየቀጠልን አብረን እየሰራን ባለንበት ውስጥ እንግዲህ ዳግም በመታለል ባለበት መንገድ እንግዲህ ተታሎላቸው እኛን አሳልፎ ሰጥቶናል። ስለዚህ ያው ጓደኞች የወሰዱበት እርምጃ አለ። የሆነ የተወሰነ ነገር ሊያደርጉዋል ሞክረዋል። ከዛም እንዲተው ያደረኩት ብዬ ነው። ሲጀምር ሁሉንም ነው አሳልፈ የሸጥከው። ለማንኛውም እስኪ የሚያውቀው ነገር ከማን ጋር እየሰራ እንደነበር መረጃውን ለማን እየሰጠ እንደሆነ ከሱ መረጃ እየተቀበለ ያለው ማን እንደሆነ ያው ይናገራል ማለት ነው። ዛሬ ብለን እንደምናገርም ፈቃደኛ ሆናል። ስለዚህ እስኪ ማን ነው ይሄ ሰው ይህንን መረጃ ከኛ እየወሰደ ከሱ እየተቀበለ ለመስፍን የሚያቀብለው? መሀል ላይ ያለው ሰው ደግሞ ተጨማሪ ሰው ማን ነው? እኛን እያሳሳተ ያለው እኛን ከደረስንበት ቦታ እያደናቀፈን ወደኋላ የሚያስቀረን ሰው ማን ነው የሚለውን ከዳግም ውጭ ያለውን ሰው ራሱ በራሴ አንደበት እናገራለሁ ብሏል። እናንተም እስኪ ያንን ሰው ሰምተን ደግሞ ቀጥታ ያንን ሰው ለማግኘት ነው የምንሄደው ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትቆዩ ይጋበዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁ ቪዲዮ ላይ ኮሜንት ላይ እየጻፋችሁልኝ ቪዲዮ ላይክ እና ሼር እያደረጋችሁ ደግሞ ለብዙ ሰው እየደረሰ ብዙ ሰው ሊማርበት ይገባል ማለት ነው። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በድጋሚ መልካም ጊዜ መልካም ቆይታ አብራችሁኝ። እሺ ሉሌ፣ ያው በሰራሁት ስራ ያው እንዳዘንኩ ደግሜ ይቅርታ እምልህ ስለ አንተ ላይ ይሄ ስራ አይገባህም ነበር፣ ግን ያው ሰው ነኝና ገንዘብ አሳሳተኝ። ትናንትም ነግሬሃለሁ። ስለዚህ የመስፍን እኔ አንድ ነገር ልንገዳውን ይቅርታ ምናምን የምትለው ነገር መጀመሪያ ማሰብ ነበረብህ። ሲጀምር እቤት ድረስ ራሱ ይዤ የሄድኩት እናትህ ፊት ለፊቷ እኔን እንደ ወንድም ስለምታየኝ እናትህም እህትህም እንደ ልጅና እንደ ወንድማቸው ስለሚያዩኝ ለአንተ እንደ ወንድም ስለሚያዩኝ በቃ አሳልፌ ልጃቸውን የሰጠሁባቸው እንዳይመስላቸው እኔ ውሸታም እንዳልሆንኩ ለማረጋገጥ ብዬ ነው ቤት ድረስ ይዤ ከሄድኩት። ሲጀምር ቤት ድረስ ይዤ እንዲያውቁ ነው የፈለግኩት። እናትህ እንኳን እንዴት እንዳዘነችብህ አይተሃል። እሷም ስላዘነች እኮ ነው
አንዱ እኮ የመጸጸቴ ምክንያት እሷ ስላዘነችብኝ ነው በእኔ ላይ። ያው ያንን ነገር ከሰማሽ በኋላ ቀና ብላ አይደለም አታየኝም፣ ስሜን እንኳን መጥራት እስከሚያስጠላት ድረስ ነው ያስጠላው። ስለዚህ ደግሞ እኔ ከይቅርታ በላይ ምንም ልላችሁ አልችልም። አንዴ ያጠፋሁት ልመልሰው ወደኋላ ልመለስ አልችልም። ግን እሺ ያው አንድ ያጠፋሽ የጠፋ ነገር በእርግጥ ወደኋላ ልንመልሰው አንችልም። ግን ለምን ዳግም ቆይ በእኛ ላይ ለምን እኛ አስቀይመንህ እናውቃለን። ያለብኝን የኢኮኖሚ ችግር እንዳለ እናውቃለን። ሁላችንም ጋር የኢኮኖሚ ችግር አለ፣ ሁላችንም ጋር። ነገር ግን አስቀይመንህ እናውቃለን። እኛ አላስቀየማችሁኝ። በድለንህ ወይ ክፉ ደግ ተነጋግረን እናውቃለን? በፍጹም አናውቅም። ታዲያ ግን እንደዚህ አይነት ማለት ወንድሜ ነበር የምትለኝ እንዲህ በደንብ አሁንም እኮ ወንድሜ ነው። ይህን ነገር ደግሞ እንዳደረግ ያገፋፋችኝ የራሱ ዘመድ ተብዬ ነች። ማለት ዘመድ ተብዬ ነች? የማን ዘመድ? እኔ አላቃትም። ፎቶዋን ያሳየችኝ፣ ገንዘብ አሳዩኝ፣ ገንዘብ ሸወደኝ። ቆይ የማን ዘመድ? የምን ፎቶ ነው ያሳየች? ያንተ ዘመድ። እኔ ዘመድ ነኝ በቃ ነው ያለች። ምንቱን አልጠየኳትም። ዳግም ማለት ቀልድ ነው ያስከው። አሁን ደግሞ ወደ እኔ ቤተሰቦች ልመጣ ነው። ምንም ቀልድ አይደለም ይሄ እውነቱን ነው እየነገርኩ። እውነቱን እንነጋገር ተባባልን። ያው እውነቱን ትሰማኛለህ ዳግም? ሲጀምር የኔ ዘመዶች አንዳቸውም እኔን እንደማይሸጡኝ ያውቃሉ። ይሸጡሃል። ስለሸጡ ነው ለእኔ በገንዘብ እንትን ብለው ይህን ሁላ ስራ ከአንተ ጋርም እንደዚህ አይነት ነገር ውስጥ እንድንገባ ያደረጉኝ በገንዘብ ነው። እንዲህ ስብያልክ ዙሪያ ጥምጥም ወስደ ሌላ ነገር ምናምን እንትን ልትል እንዳትፈልግ ዳግም። ምናልባት እንደዛ በልብልህ ከሆነ ተሳስተሃል። ይኸውልህ ምክንያቱም የኔም ቤት ዘመዶች አብዛኞቹን ታውቋቸዋላችሁ። ማለት እኔ በተንቀሳቀስኩ ቁጥር አብራችሁ ትሄዳላችሁ ምናምን ነገር አይደል? ግን ይኸውልህ ስማኝ ዳግም፣ አሁን ሆን ብለህ እኔም መንገዴን ለማሳት ወይም ደግሞ ከቤተሰብ ጋር ልታጋጨኝ ፈልገህ ከሆነ እንደዛ እንዳታስበው። ምክንያቱም የኔን ጥንካሬ ታውቀዋለህ። አሁን እኮ እውነቱን ነው እየነገርኩ ያሉት። ማመን አለማመን ያንተ ጉዳይ ነው። እኔ እውነቱን ንገረኝ አልኩህ። እውነቱን ከእናቴ ጋር የሚያቀያየምከኝ ለአንተ በውሸት በመናገር ነው አይደለም? ለአንተ ስለ ሲጀምር ከእናቴ ጋር ያቀያየምኩ ነው አይደለም? ስራ ነው ከእናቴ ጋር ያቀያየመ። አንተ ሄደህ ባትነግራት እኮ አትቀያየም። እንዴት ነው የማልነግራቸው? ልጆች ጀብድ ሰራ ብዬ ዝም እንድል ነው የምፈልገው? እንደሚያማት እያወቅ እናቴ ነሽ ብዬ አምኜ ተቀብያለሁ። ሲጀምር መጀመሪያም ጀምሮ ነኝ ከመጀመሪያም ጀምሮ እናቴ እንደሆነች አሳምኛለሁ ራሴን። ለዛም እንክብካቤ ደግሞ እያረኩላቸው ነው ያሉት፣ የቻልኩትን እያረኩላቸው ነው ያሉት። እናቴ ነሽ ብዬ ስለተቀበልኩ ማለት ነው። እና እንዴት ነው የማልናገረው? አንተ ያደረግከውን ነገር ዘመድ ከመስፍን ጋር ቁርኝት አላቸው። ማነች ዘመዴ? ዘመዴ ነች ከመስፍን ጋር ያገናኘች። ማነች ዘመዴ? እኮ ማንነቷን ንገረኝ። ፎቶዋን አሳይተኛለች። ከአንተ ጋር ያለውን ፎቶ አሳይተኛል። 2 ቀን ደግሞ ተገናኝተናል። ማለት የሆነ ጸይም ነገር ነች። ስለዚህ ያንተን ፎቶ ሳይ ታውቃታለህ። በቃ ዘመድ ነች ብዬ ተሰራው አብሬ። እሺ ቆይ የኔ ዘመድ ትሁን ፎቶ ሲጀምር ፎቶ አንተ እንዴት ፎቶ መሰራት እንደሚችል አታውቅም? ሲጀምር ፎቶ መሰራት እንደሚችል ታውቃለህ? አታውቅም? በደንብ ነው እንጂ የማውቀው። በደንብ ታውቃለህ አይደል? ታዲያ እያወቅህ እንዴት ነው በፎቶ ልትሸወር የሚችለው? ሲቀጥል ደግሞ የፈለገ ዘመዴ ትሽጠኝ ነኝ ዘመዴ ስለሸጠችኝ አንተ ነኝ መሸጥ አለብህ? ነገርኩህ እኮ አሁንም ስህተቱ የገንዘብ ነው። ገንዘብ አሳሳተኝ፣ ተሳሳትኩ በቃ። እሺ ምንድን ነው የምታደርገው? ከዚህ ሴትዮ ጋር ምንድን ነው የምታደርገው? ከዚህ ሴትዮ ጋር ከመስፍን ጋር ፕሮግራም ያወጣሉ። ያንን ፕሮግራም አውጥተው ለእኔ ይሰጡኛል። እሺ ምን አይነት ፕሮግራም? ይህ ሁላ አሁን እየሄድክ የምታጣራውን መረጃ እነሱ ነበሩ የሚሰጡኝ። አንተ ሄደህ ያንን ስታጣራ መስፍን ደርሶበታል ብለህ ታስባለህ። ይሄ ሁሉ የመስፍን ስራ ነው እንጂ እኔ ክፍለ ሀገር ሄጄ የሰበሰብኩት መረጃ የለም። ስለዚህ እኛ እስከዛሬ ናትናኤልን ማገኘን ብለን ስንሄድ ምናጣው የሆነ ቦታ የሆነ ነገር ፈልገን ስንሄድ ምናጣው ሆን ብላችሁ እያመቻቻችሁ ነበር ስልኩን የነበረው።
አዎ ይሄ ነገር እነሱ ናቸው እየሰሩ የሚሰጡኝ። አመጣውና ላንተ ሰጥሃለሁ። አንተ ደግሞ ቲማችንን ይዘህ ትሄዳለህ። በዚህ ስራ ውስጥ ደግሞ ዘመድ ከመስፍን በላይ ነች። ዋነኛውን ስራ የምትሰራው እሷ ነች። አልገባኝም። እቺ ዘመዴ ስሟ ማን ነው? ስሟ ማን ነው? ስሟን ባውቀው እስካሁን አልነግርህም ነበር። ስልክ ነው፣ በስልክ ነው። ከዛ ቀጥታ ተገናኘን። እንደዚህ አለችኝ። እሺ አልኳት። የስንት ወር ደሞዜን እኮ ነው በአንድ ቀን እየሰጠችኝ ያለች እቺ ሴትዮ። ስለዚህ የስንት ወር ደሞዜን በአንድ ቀን እየሰጠች ስለሆነ አንተ እኔን የማይሆን ቦታ ከነ ቡድኔ ትልከኝ ነበር። በዛ መሀል ውስጥ ግን እናንተ እንዳትደበደቡ የበኩሌን የወንድምነቴን ስጥር ነበር። ግን ያው ያኔ ከሹፌሩ ጋር ወጣችሁ እንደዛ እንድትሆኑ እኔ አልፈልግም። እሱ የመስፍን ስራ የኔ አይደለም። ስለዚህ እኔና ቡድኑ ወተን እንድንደበደብ አትፈልግም? ለምን እፈልጋለሁ? ግን የማየውን ቦታ ላይ ትልከናለህ። ቀን ከቀን ጊዜ በጊዜ ይውላ ሰው ጊዜውን፣ ሰዓቱን፣ ጉልበቱን፣ ገንዘቡን አውጥቶ ከውጤት ላይ ለመድረስ ይሯሯጣሉ። አንተ ያንን እንደ ጌም ትቀልድበታለህ በገንዘብ። አንተ ኪስህን እየሞላ እነሱ ከኪሳቸው እያጎደሉ የትራንስፖርት እያወጡ የሆዳቸውን እያወጡ ጊዜያቸውን እያቃጠሉ ጉልበታቸውን እያቃጠሉ ፍለጋ ይንከራተታሉ። አንተ ቁጭ ብለህ እነሱን እያንከራተት ገንዘብ ትሰራለህ። አሁን በወንጀል የመጣ ገንዘብ ያንተ የሚሆን ይመስልህ? ማትወረስ ነው የሚመስልህ? መኪናው ምናምን እያንዳንዱ ነገር እስካሁን ለፋበት ማይወረስ ነው የሚመስልህ? አውቃለሁ ይወረሳል። አየህ የራስ ያልሆነን ነገር ሰርቀህ አጭበርበረህ አታለህ በዙር ወንጀል ሰርተህ ያመጣው ገንዘብ መቼም እንትን እንደማይሆን ታውቃለህ። ግን እያወቅህ ለጊዜው ለዛች ጊዜ ብቻ ስትል ያን ነገር አሟላ እና ጠቀመ። ለትንሽ ቀን ጠቅሞኛል፣ ለእኔ ጠቅሞኛል። ለትንሽ ቀን ነው አስደስቻታለሁ። ምንድን ነው ያስደሰትካት? አሳዘንካት እንጂ ጭራሽ አስከፋት። እሺ ከመስፍን ጋር በአካል ተገናኝተህ ቁጭ ብለህ አውርተህ ወይ ደግሞ ትእዛዝ ሰጥቶ ያውቃል? እኔ ከመስፍን ጋር ተገናኝቼ አላውቅም። ምን አይነት ሰው እንደሆነ ራሱ አላውቅም። ዘመድህ ግን በስልክ ታገናኘናለች። ድምፁን ነው የማውቀው። እሺ ምንድን ነው ትእዛዝ የሚሰጥ? ሀሳባችሁ ምንድን ነበር? እስካሁን ሰራ ነው ሀሳቡን እንዳለ ሰርተነዋል። እስካሁን እየሄዳችሁም እናንተ ያጣራችሁትን አጣርታችሁታል። የመጨረሻው ኢላማቸው የነበረው ግን አንተን ከዚህ ምድር በቃ እንቅፋት እየሆንክባቸው ስለሆነ በስራቸው ላይ አንተን ሊገሉ ነው እያሰቡ ያሉት። ስለዚህ አንተ ይሄንን እያወቅህ አብረህ እየሰራ ነበር። እየነገርኩ እኮ ነው። እናንተ ላይ ዱላ መግደል አይደለም ዱላ እንዳያነሱባችሁ ተነጋግረናል። አለበለዚያ ይህን ስራ እንደምትተው ነግሬያችኋለሁ። ተነጋግራል። ነገር ግን እኔን ለማስወገድ እንደሆነ የመጨረሻ ፍላጎታቸው ታውቃለህ። ይህንንማ እኔም እንደማልፈልገው ታውቃለህ። አንተ ከስንት ጉዳይ ያወጣኸኝ ወንድሜን እንዴት እግደለው ብዬ እሰጠዋለሁ? አሁንም እኮ ገለህናል ሁላችንም። ከዚህ እስካሁን አንተ ኧረ እሺ እንዴት ላስረዳ? እንዴት እውነቱን እስኪ እነ ሚኪን ተመልከታቸው። ሚኪ ምንም የለውም አይደል? በኪራይ ቤት ነው የሚኖረው። ቤተሰቦቹ የሚያስተዳድሩ እሱ ነው። ከየት አምጥቶ ከኛ ጋር እዚህ እየሰራ አይደል? እዚሁ ካሜራ ይዞ አብሮ እየተንከራተተ እኔ በታገጥኩበት ሰዓት እንደዛ ተቀጥቅጦ አይኑ ሊጠፋል ጥቂት ደርሶ ተመለሰ አይደል? ለኔ ሲል ለወንድሙ ሲል ያ ሁላ ነገር ሲፈጠር ያ ግን ያ ነገር መልካም ስራ በመስራቱ መልካም ነገር በማድረጉ ስጦታ ተበረከተለት። የቤት ስጦታ ያ ሁላ ነገር ሲፈጠር እኮ እኔ እኮ ህሊናዬ እኮ ይወቀሰኛል። ህሊናዬ እኮ ይወቀሰኝ ነበር። ግን አልፈልግም እኮ እንዲደበድቧቸው። ግን ከዚህ ውስጥ እንደወጣ እኔንም ማስፈራራት ጀመሩ። እንዴ አንተ በእኔ ቦታ ብትሆን ምንድነው የምትለው? ለምንድን ነው ያልነገርከን? አስፈራርተው ከሆነ ለምንድን ነው ያልነገርከን? እኛ ምንም ማድረግ እንደምንችል ታውቃለህ። እናቴን እህቴን ይጎዱብኛል ብዬ ፈራሁ። ዳግም የማይመስል ነገር አትወራ በእናትህ። እኛ ምን ማድረግ እንደምንችል በደንብ ታውቃለህ። አብረን እየሰራን ለስንት ሰዎች ከለላ እየሰጠን ለስንት ሰዎች ጥበቃ እያደረግን እንዴት ነው ለአንተ ቤተሰቦች እኛ መሆን የሚያቅተን? እንዴት ይኸውልህ
የማይመስል ነገር አትናገር። እኔ እኮ አሁን እውነቱን ነው እየነገርኩ ያለሁት። እዚህ ጋር እኮ እየተጫወትን አይደለም። ትናንትና ጓደኞች ያደረጉኝን አይተሃል። እንደውም ከዚህ በላይ ይገባ ነበር። አይገባኝም። ይገባል ከዚህ በላይ ሰማኛለህ። ሆን ብዬ ነው እኔ ለእናትህ ስል ነው የተውኩት። አንድ ነገር ልንገርህ፣ ለእናትህ ስትል ለእናትህ ስል ነው ያችን አትነግራትም ነበረ። አሁን ይኸውልህ ከአንተ ጋር ለመከራከር ለመጨቃጨቅ አይደለም የምፈልገው። መረጃ የምታቀበላት ሴትዮ ማነች? የት እንዳለች እንድታሳየኝ እንድትወስደኝ እፈልጋለሁ። እኔን ይገሉብኛል፣ እናቴን ይገሉብኛል። እኔ አላሳይም። ይኸውልህ ስለ እናትህ እኔ ልጨነቅ ከዚህ በኋላ። አንተ ይኸውልህ ሰማኛለህ። ሲጀምር አንተ ኖርክም ምንም ሆንክ አልጠቅማትም። ለእናትህ ልንገርህ፣ እጠቅማታለሁ። በደንብ ነው የምጠቅመው፣ ግን አላሳይም። ታሳየኛለህ ዳግም፣ ታሳየኛለህ ብያለሁ። ታሳየኛለህ። አላሳይም ሉል እንዴ ይኸውልህ ዳግም ይገሉብኛል። እናቴን ይኸውልህ ዳግም ለእናትህ ለቤተሰብህ ለእህትህ እኔ ልጨነቅ አልኩ። ዘመድ ጭራቅ ነች፣ ከጭራቅም የበለጠች ነች። በቃ ስለዚህ እኔ ላሳይህ አልችልም። እኔ ምንም አይነት ጭራቅ ትሆን እሷ እንዴ አውሬም ትሁን ከፈለገች አይመለከተኝም። ሰማኝ አይደል? ጭራሽ የማላደርገው ነገር ነው። ዳግም ይኸውልህ እኔ አንተን ጎድቼ በግድ መረጃ እንድታወጣ ምናምን ማድረግ አልፈልግም። ሰውዬ እኔ አላሳይም። ይኸውልህ ዳግም እረፍ፣ አታስገድደኝ። የማይሆን ነገር ውስጥ እንድንገባ አታስገድደኝ። እንዴ ሁሌ ካሜራ ፊት አንገት መያዝ ምናምን እኔ ምንም አያገባኝ። እዚህ ጋር ካሜራ ስለቆመ አያገባኝ። እኔ ለእናቴ አስፈልጋታለሁ። ስለዚህ አታሳየኝም። ሌላውን ሰው እንደምናደርገው አድርገን እናወጣጣ። አወጣጣኝ በቃ ትናንት አሳይተኛል። አወጣጣኝ ከዚህ በኋላ ያለውን አወጣጣኝ በቃ። እንዴ አታሳየኝም? አላሳየኝም። ምን ሰደው ና ተነስ። የምር ይሄን ግቢ አላውቅም እኔ። እዚህ ግቢ ውስጥ እኔ ዘመድ አላውቅም። እርግጠኛ ነህ እዚህ ግቢ ውስጥ ነች? ዘመድ እዚህ ነች። እኔ እዚህ ነው ስገባ ማያት፣ እዚህ ነው ብዙ ጊዜ የምጠራኝ። መልካም ሂድ፣ አሳየኝ፣ ሂድ። ማለት እንዴት መጣህ እዚህ? አንቺ ነሽ ማለት ነው? ሰላም ነው? ስሚ ራሷ ነች። በሰላም ነው? ቁጭ በሉ፣ ቁጭ በል። ሉሌ በሰላም ነው? ያክባ ቁጭ በል። ዘጋግኝ። ኧረ በስመ አብ። ና ቁጭ በል። ቆይ ምን ፈልገሽ ነው? ምን ፈለግኩኝ? አንቺ ነሽ እኔን አሳልፈሽ እየሸጠሽኝ ያለሽው? ማን? እኔ? ቆይ ምን ከዚህ ሁላ ጊዜ በኋላ የመጣሽው ለዚህ ዓላማሽ ነው? አይ አይደለም፣ አይደለም። ከመስፍን ጋር እየሰራሽ ነው? ኧረ በስመ አብ። እኔ ዝምድናህን እንፈልግ እንጂ ለእንደዚህ አይነት ነገር አይደለም። ቁጭ ብለህና ልቀቂኝ። ምንድን ነው የምትለኝ? እኔን መስፍን ማን ነው? መስፍን ማን ነው? መስፍን አታውቂውም? ስለምትለው ነገር እኔ ምን እሱን አታውቂውም? ማን ነው እሱ? እሱን አታውቂውም? አላውቀውም። ሉሌ ቁጭ ትቀመጥ። እሺ ቁጭ በይና ነው። እሺ ለምን ምንድነው እንዳትዪ? ሉሌ ስለምን መስፍን ነው የምታወራ? ለምን ተረጋግተና የእሷ ቤተሰብ ነኝ፣ ሰራተኛ ነኝ። ከእሷ ጋር አብሬ ነው የምሰራው። ባልደረባዋ ምንድን ነው የምትሰራው ከእሷ ጋር? አይ መጀመሪያ ሀሳቡን ምንድን ነው የምትሰራው ከእሷ ጋር? እኔ መስፍን ስለምትለው ሰው ምንም የማውቀው ነገር የለም። ግን ያው ከእሷ ጋር እሷ አብረን ሰውዬ ምንድን ነው የምትቀባጥረው? እኔ ሲጀምር አንተን አናግሬሃለሁ። አይ እሷ ጋር አብረን አንተን አናግሬሃለሁ ወይ? ሲጀምር እኔን ታውቀኛለህ? ተረጋጋ። እንደዚህ አይነት ሰው ታውቀኛለህ ወይ? ጥሩ ነው። መስፍን ልዑል ብለህ ጠራኸኝ አይደል? ታውቀኛለህ እኔን? አዎ እሷ ታወራኛለች አንዳንዴ። ልዑል ስለ አንተ ተረጋግተን ብናወራ ስለዚህ አንድ ላይ ነው የምትሰሩት ሁለታችሁ? ስለምን ስራ እንደሆነ እንደምታወራ እኔ አልገባኝም። ግን እሷ እንደዚህ አይነት ስራ የምትሰራ ሰው አትመስለኝም። አንተ አትዋሽ። እቺ ከሃጂ ነች። ማን? እኔ? አዎ አንቺ። አንተ ምን ሆነህ ነው ደግሞ? እንዳላየ ታየኛለሽ እንዴ? ኧረ በፍፁም እኔን አታውቂኝም? አላውቅም። አይን አውጣ ነሽ በእናታችሁ። የሰውን ስም በማጥፋት ራሱ እንደምከሳችሁ ነው። ጀምር ይሄንን ቤት አላቆምም። አሁን ያለሽበትን ቤት ራሱ አላቆምም። ሉል እኔ እናንተ ከተዋወቅን በጥቂት ጊዜ ነው የተዋወቅነው አይደል?
ስለኔ ህይወት ምን ይኑረኝ፣ እንዴት ልኑር የምታውቀው ነገር አለ? አታውቅም። ልክ ነሽ፣ አላውቅም። ነገር ግን ከዚህ ሁላ ዓመት በኋላ ተመልሰሽ መጣሽ። አባቴን ከሞተ በኋላ እኔ አይችሽም አላውቅም አይደለ? ይሄ ሁላ ዘመን ተራርቀን ነው የቀረም ነው። እናቴን አላላየሽ፣ ምክንያቱም አንቺ ወንድምሽ አባቴ ብቻ ስለነበረ እኛ ልጆች ነበርን። በሳቱ ዞር ብለሽ አላየሽን። ይሄ ሁላ ዘመን ቆይተሽ መጣሽ። መጣሽ የምትሰራው ስራ ጉብዝ ነሽ፣ ጠንክርልኝ፣ በርታ ምናምን ብለሽ ዝምድናው እንዲቀጥል ምናምን እፈልጋለሁ ብለሽ ቀጠልን። እሺ ብዬ ምክንያቱም ስጋ ነሽ። አሁን አንቺ የመጣሽበት ዓላማ ይሄ እንደሆነ ግን ማወቂ በጣም ይገርማል። ስለምትለው ነገር ምንም የማውቀው ነገር የለም። እኔ የመጣሁበት ፍቅርን ፈልጌ ቤተሰብን ፈልጌ እንጂ ሌላ ነገር አስቤ አልመጣሁም። አዎ ወንድሜ ሞተ፣ ተራራቀን። እናትህም ብትሆን በእናት ዘመዶችም ቢሆኑ ማለት ነው ስለኔ ጥሩ አመለካከት ስለሌላቸው ስለ እናቴና ስለ እናቴ ቤተሰቦች እንዳታወሪ፣ መጥፎ ነገር እንዳታወሪ። ምክንያቱም እኔ እናቴም ሆነች እናቴ ቤተሰቦች ሰው ጠልተው አያውቁም። መጥላት ሳይሆን በቃ አራቁኝ። ሰው ጠልተው ሰው አርቀው አያውቁም። እንደውም እናቴ ለሰው ነው የምሞተው። አሁንም ያው አንተም ማደግ ዝምድናው እኔም ልጆች አሉኝ አብረን እንድንሰባሰብ በማለት ለማስተዋወቅ ነው ቤታችሁም እየመጣው ያለሁትና ፍቅራችን እንዲደራ ስለፈለኩኝ ነው እንጂ ሌላ ነገር አሰበ አይደለም የመጣሁት። ያንቺ ዝምድና ይቅር አትምጪ ካላችሁ እኮ ይቀራል፣ ችግር የለውም። እስከዛሬ ድረስም እኮ ተቀርቷል አይደለ? ግን ለምን ስጋ ምንጊዜም ስጋ ብዬ ነው የምመጣ ያለሁት። ይኸውልሽ ትሰሚኛለሽ፣ አሁን መንገድ ላይ የመጣው ያንቺን ቁጥር ከሱ ስልክ ላይ ወስጃለሁ። አላውቀውም ብለሽኛል። ይሄንልሽ እኔ ልጅ ሆኜ የነበረ ፎቶ ለእሷ ሳይተሽዋል። እሱን አሳምነው እዚህ ስራ ውስጥ ለማስገባት አይደለም ነው አይደለም። አይተሃል አይደል አንተ ሁሉን ነገር እየዋሸች ነው ሴትዮዋ። ደረቃ ነች በጣም እንዴ። ስነ ስርዓት ያዝ። ምንም ስነ ስርዓት ያዝ። ስነ ስርዓት ያዝ። ውሸት ነው እየዋሸሽ ያለሽ እዚህ ጋር። ስነ ስርዓት ያዝ። ስነ ስርዓትም ከፈለግሽ እውነቱን ተናገሪ። ምንም አይነት ምንም እኔ አንተን አውቃለሁ አላውቅም። ለምን እንደዚህ ትላታለህ? አንተ ራስህ እኮ ነው እንደዚህ አይነት ሰው አይደለችም ሲጀመር። እኔን ስማን ነው ይሄ ራስህ መስፍን ተላላኪ ነው። መስፍን ማን ነው? ስለማን መስፍን ነው? ስንት ከፍሎች ነው ግን እኔን አሳልፎ ለመሸጥ እኔን ለማስገደል ስንት ከፍሎች ነው? ምንም አይነት ክፍያም አላውቅም፣ ብርም አላውቅም። እኔ አንድ የመንግስት ሰራተኛ ነው። አዎ በሙያሽ አስተማሪ እንደሆንሽ እናውቃለን። በሙያሽ አስተማሪ ብትሆኝም ግን አሁን ላይ እሱን እየሰራሽ አይደለም ያለሽው። በጣም ብዙ ለውጦች አሉሽ። አዎ ይኑርሽ። እኔ ደስተኛ ነኝ በመልካም መንገድ ቢሆን ማለት እንዴት ማለት ከዚህ ሁላ ጊዜ በኋላ መጣሽ ምን አርግሽ ነው? ቆይ አይ ምን እኔ በድዬሻለሁ? እናቴ በድላሻለች? እንደዛ ለምን ታስባለህ? እና ይሄን ሁላ ነገር ስጋነትህን እኮ ከዚህ ሁላ ጊዜ በኋላ መጣሽ ለምንድን ነው ለአውሬ አሳልፈሽ የሰጠሽ? ኧረ እኔ እንደዛ በፍጹም አላሰብኩኝም። እንደዛ ብለህ አታስብ። አንተም እንደ አክስትነቴ ነው የመጣሁት። መረጃዎችን እያሳሳትሽ እኔ የምሰራቸውን ስራዎች ከቦታ ቦታ ስንቀሳቀስ የማይሆን መረጃ ወይም ደግሞ ፍሬ የማላገኝበት መረጃ እጄ እንዲገባ እያደረግሽ አውቅሽ እንድንከራተት አደረግሽ። እኔም ሆንኩኝ ቡድኔ የሆነ መረጃ ላይ የሆነ ነገር ፍንጭ ሳገኝ በሱ በኩል መረጃውን ትወስጃለሽ፣ ለመስፍን ትሰጪዋለሽ። ያንን ነገር እንዳይሳካልኝ ታደርጊያለሽ። በእውነቱ ከሆነ ይኸውልህ ይሄ ነገር ሴራ ነው። እኔ እናንተን እንደ ድሮ አራርቀው እንዲያስቀምጡ አራርቀን እንዳንጠያየቅ የሆነ ነገር ነው እንጂ እኔና አንቺ ስለተለያየን እኔና አንቺ ስለተራራቅን ምን ጥቅም? ምንም ማለት ጥቅም የለውም። ምን ስጋ የሚባለው ነገር አለ አይደለ? ይኸውልሽ አላውቀውም ብለሽኛል አይደለ? ስልክሽን ደግሞ ስልኩ ላይ እንዳገኘው እየነገርኩሽ ነው። ሴራ ነው። ምን ማለት ነው ሴራ ነው እንዴ? ሰው ነህና ከሰው ጋር ስልክ ትቀያየራለህ። በምን በልኩ ስልክ ከሌ ጋር ሂድ እኮ የምታውቀው ነገር የለም። ስለዚህ አንቺ ከሱ ጋር ተገናኝተሽ ስልክ ወይ ተደዋውለሽ አታውቂም? ማን እኔ አላውቅም። እኔ አላውቅም። ስልኩንም ስልኬን ወይ ሰው ደውሎበት ይሆናል እንጂ እኔ አላውቅም።
ምን ይታወቃል? የዛሬ ሳምንት ሰው እኮ ልደውልም ብሎ ሴራ ይሰራል። ስልክሽን ስጭኝ። ተደዋውለሽ አታውቂም? ስልክሽን ስጭኝ። ምን ያደርግልሃል? ተደዋውለሽ አታውቂም? ከእሱ ጋር አላውቅማ እኮ ስልክሽን ስጭኝ። ይኸውልህ አንድ ነገር ልንገርህ፣ እኔ ስልኬን ብሰጥህ ምንም አይነት ነገር አታገኝም። ሲቀጥል ደግሞ ማለት ነው እኔ እናንተን እኮ ለማጣላት እኔ እናንተን ለማራራቅ የሚደረግ ነገር ነው እንጂ ምንም አይነት እኮ ነገር ለማታገኘው ነገር የሆነ እያየሁሽ ራሱ ለማውራት በጣም እየከበደኝ ነው። እንግዲህ ውስጥ ጥላቻ ካደረ ምን አደርጋለሁ? እኔ አሁን የምፈልገው ስልክሽን አምጪው ማየት ፈልጋለሁ። እሷ እኮ አክስት ነች ሉሊ፣ አታምናትም እንዴ? እሷን በምን አባወቅ አክስቴ መሆኗን? አክስት በምን አባወቅ አክስቴ መሆኗን? የወንድሟ ልጅ እንደሆንክ ብዙ ጊዜ በምን አወቅ? አንተ ነው ሰማኛለህ። አንተ ከአንተ ጋር ሌላ ጉዳይ አለ፣ እናወራለን። መስፍን ተላላኪ እንደሆንክ ነግሮኛል። እያንዳንዷን ነገር ትናገራታለህ። በዚህ ደረጃ እንኳን አይመስለኝም ነበር። እኔ በጣም እንደምትወድ ስለማቅ ነው በዚህ ደረጃ አታምናትም ወይ ለማለት የቻልኩት እንጂ እንደዛ አስቤ አይደለም። ከፈለክ ከእሷ ጋር ጨርስ፣ ግን እንደዛ አለ ማለት አይደለም። ኧረ እባክህ በቃ ጨርሱ። እኔ እንደውም በአጋጣሚ እሷን ልጠይቃት ነው የመጣው። ከአንተ ዝምድና ነው ያልበልጠው። ጨርሱ እናንተ። እሺ ኧረ እባክህ ና ቁጭ በል እያልኩ ነው። ቁጭ በል የትም አትሄድም። ቆይ ሉሊ እንዴ ረፍ እንጂ አንተ ምን ሆነህ ነው? አንቺ ቁጭ በል። እኔ ምንም አውቀው ቁጭ በል የትም አትሄድም። ቁጭ በል። ጸብ እኮ አያስፈልግም። ምን ሆነህ ነው እንዴ? ይኸውልህ ቁጭ በል አናገኝ። ቁጭ በል አንቺ። እሺ ተረጋጋና ቁጭ በል። እንዳትነኪኝ ቁጭ በል። እኔ በፍቅር እየለመንኩት ልቀቅኝ። አትንኪኝ እንዴ! ምን ሆነህ ነው? ሰሚያለሽ? አንተም የትም የምትሄድበት ቦታ የለም። እያንዳንዷ የምታውቀው ነገር ስለመስፍን ትነግረኛለህ። አንቺም እንደዚህ። ሁለታችሁም ስልካችሁን እንድትሰጡኝ እፈልጋለሁ። እምቢ ካላችሁ ደግሞ ተረግጣችሁ ቢሆን ታውጣታላችሁ። ተረግጣችሁም ቢሆን ማለት ነው። አክስቴ ነሽ ብዬ አላዝንልሽም። ልንገርሽ፣ እውነት ነው የምፈልገው። እውነቱን እንድታስረግጭልኝ እፈልጋለሁ። በእንደዚህ አይነት መልኩ ስለምታስበኝ በጣም ነው የማመሰግነው። በእውነቱ ከሆነ አንተን አሳልፎ የሚሰጥ ነገር ምንም ነገር ያደረኩት ነገር አራጭልኝ። ስልክሽን ስጭ። እውነተኛ ሰው ከሆንሽ ለምን ስልክሽን አሰጪው? ምንም አይነት ማስረጃ እኮ ስልክሽን ስጭኝ። አማርኛ ነው አይደል? ስልክሽን ስጭኝ። ምን ያደርግልሃል? አካክስት ሌላ ባዳ ሰው በልጦብህ ነው እሷን እንደዚህ የምታስጨንቃት? ዝም በል ብያለሁ። አሁን አይደለም አንተም ማወራ። እኔ ጉዳዩ እኮ አይመለከተኝም፣ ግን ከእሷ በልጦብህ ነው ሌላ ባዳ ሰው እንደዚህ እንትን የምትል? አትዳግም። አውጣውና ከኪስ ስጠኝ። ለምን እንደዚህ ታደርጋለህ አንተ? ለምን አትረጋጋም? መጀመሪያ ስልክህን ስጠው። ቆይ ለምን ተረጋግተን አናወራም? ስልክህን ስጠኝ። አንተም ዝም ብለህ እስቲ ለምን ተረጋግተን አናወራም? መጀመሪያ ከእሷም ጋር እንደዚህ ከምትገቡ ለምን ተረጋግተን አናወራም? እኔ ማንንም አልፈራም። ግን እናንተ ቆይ ለምን ነው የመጣችሁት? ለምን ተረጋግተን አናወራም? ስልክህን ስጠው። በፍቅር የሚያልቅ ነገር ምንድን ነው? ጸቡ አምጪልኝ ስልክሽን። አልያዝኩም። አቤትሽ ውስጥ ሆነኝ ስልክ አልያዝኩም። አይከብድም? መብራት ስለሌለ ቻርጅ ሊደረግ ሌላ ሰፈር። ስለዚህ ለመስፍን እየሰራሽ እንደሆነ እያረጋገጥሽልኝ ነው ማለት ነው። ስለማታምነኝ ከእኔ ከስጋህ ሌላ ሰው ስለበለጠ እንግዲህ ምን ይደረጋል? ስልክ ፈልጉልኝ። ቦርሷን ነው የሚፈልጉት። ክፈተው። ለምን እንደምታስቸግረኝ ግን አላውቅም። በጣም ጥሩ። ቴክስቶች ምናልባት የሚላላኩት ቴክስቶች እሱ ጋር ስለጠፉ ነው። እሱ ላይማ ቴክስትማ ታጠፋለች። ችግር የለውም። ምን ያቀኘዋል? ዝም በል አንተ።
ይሄ ቁጥር ላይ ማለት ነው ይሷል ይሄ ቁጥር የሱ ነው አይደለም? ይሄ በተደጋጋሚ ትደዋወላላችሁ አይደል? ነው መሰለኝ። ምን ማን እንደደወለ አላውቅም። ይኸውልሽ አንድ ነገር ልንገርሽ፣ እውነቱን እንድነግርኝ እፈልጋለሁ። ሌላ ችግር ውስጥ እንድንገባ አልፈልግም። እኔ ማንም ይሁን ማን እኔ ላይ አይደለም ማንም ሰው ላይ ወንጀል እንዲፈጽም አልፈልግም። እኔም ወንጀል እንዲፈጸምብህ አልፈልግም። ግን ደግሞ እየፈጸምሽብኝ ያለሽው እኔ የታገቱትን የተበደሉትን ለ2 ዓመት ከምናምን የተሰቃዩት ልጆች ለማዳን በጣርኩ ቁጥር የማይሆንና የተሳሳተ መረጃ እየሰጣችሁ ከኔ ስር መረጃ እየፈለቀቃችሁ እየወሰዳችሁ እያንዳንዱ ስራዬን እያከሸፋችሁ ቆያችሁ። ታዲያ ወንጀል ከመስራቱ ምንድን ነው? ዱሌ አንድ ነገር ላስረዳ። ተረጋግተን ነው። ምንም አትለሳላሽ። ዝም ብለሽ ብቻ የተፈጠረው ነገር ንገሪኝ። እንዴት ከመስፍን ጋር እንደተገናኘሽና ለምን ለሱ እየሰራሽ እንዳለሽ፣ ለምን እኔን እንደሸጥሽ። በፍጹም እንደዛ አስቤ አይደለም። የምታምነኝ ከሆነ ልንገርህ፣ የማታምነኝ ከሆነ ይቅር። ምን እያደረግሽ ነው? ረፊ እንጂ ምንድን ነው አንተ? ትገባለህ? ልቀቃት፣ ልቀቃት፣ እጇን አንዴ እጇን ልቀቃት። ምንም ላወራ አይደለም ግን ያው ወንድምሽ ልጅ እንደሆነ አውቃለሁ። ግን ማስረዳት ስላለብኝ ስለምን ነው የምታወሪው? ስለምን ነው የምታስረጂው? ስለምትሰሩት ስራ። ስለምን ስራ? ከመስፍን ጋር ስለምትሰሩት ስራ። ማን ነው መስፍን? ሰውዬ ስለምን መስፍን ነው የምታወራው? ሲጀምር እያየሁት እኮ ስልኩንም የሰጠው የወንድሟ ልጅ ስለሆንክ እያየሁት ነው። ላለማባባስ ነው እንጂ እንደዚህ አይደለም። ይኸውልህ ቦስ የሚሉት ስልኮች አሉ። ማን እንደሆነ ትነግረኛለህ። ሰማኛል። ማን እንደሆነ ትነግረኛለህ። እሱ የስራ አለቃዬ ነው። ይሄን ቁጥር ደግሞ በደንብ እናጣራለን። አሁን እሷን ልቀቃት። መናገር ያለባትን ትናገር። ይሄን ማድረግ አይጠበቅብሽም አንቺ። ምክንያቱም መሄድ ያለበት ነገር እሱ በሌላ ነገር ሂድ እንጂ እንደዚህ ለምን በሌላ መንገድ መሄድ ካለብኝ ማለት አንድ ነገር ልንገርህ፣ አንተን ገርፌ ነው ማወጣጣ። ሌላ መንገድ ያ ነው የሚሆነው። ያ እንዲሆን ትፈልጋለህ? ሉሌ እንዴት መሰለህ፣ ቆይ አንዴ። ያው ኑሮዬን ታውቃለህ፣ ስራዬን ታውቃለህ። እሺ እዚህ ነገር ውስጥ እኔ አንተ ትጎዳለህ፣ ወንጀል ይደርስብሃል፣ ወንጀል ስራ ነው የሚባለውን ነገር እኔ በፍጹም አላውቅም። ሰው ነኝና እንደዚህ አይነት ስራ በቀላል ሲነገረኝ ራሱ ቀለል ተደርጎ ነው የተነገረኝ። እንኳን አንተ የወንድሜ ልጅ አይደለህምና ሌላም ሰው እንዲጎዳ አልፈልግም። እዚህ ቀለል አድርጎ ተነገረኝ። እንደዚህ አይነት ክፍያ ይከፈልሻል ተባልኩኝ። እንደዚህ ነው በቃ ስራው እንደዚህ ነው ምናምን ነገር ተብሎ እንጂ ከአንተ ጋር የተሳሰረ ነገር ይሁን አይሁን አላውቅም። እዚህ ስራ ውስጥ ስገባ እንዴት አገኙሽ? ሲያገኙሽ በአጋጣሚ ነው የተገናኘ ነው ማለት እቤቴ ነው የመጡት። ማነው መስፍን ነው የመጣው? የመስፍን እንትኖች ሰራተኞች ነው የመጡት በመጀመሪያ ጊዜ ማለት ነው። መጥተው የሉል ዘመድ እንደሆንሽ እናውቃለን፣ ስራሽ እንደዚህ ነው እና ብዙ ማስረጃ ይዘው ነው የመጡት እና ያንን ነገር እንደዚህ ሲነግሩኝ እና እንደዚህ አይነት ስራ አለ እንደዚህ ነው ሲሉኝ አልተስማማው። ለምን እንኳን አንተ ስጋዬን አይደለም ሌላም ሰው ላይ እንደዚህ ስራ እንዲሰራ አልፈለኩም ነበር። ከዛ በድጋሚ እንደገና መስፍን የሚባለውም አብረው መጡ። ራሱ መስፍን አንቺ ጋር መጣ? አዎ ራሱ መስፍን አንቺ ጋር መጣ? አዎ እዛ አብረው መጥተው ገንዘብ እንትን ብለው ማለት ነው እንድደራደር አደረጉኝ። የጠሩልኝ ቁጥር ደግሞ እኔ ደሞዜ ያው ታውቀዋለህ አስደነገጠኝ። ኑሮን ለማሸለፍ ስትል ብር ያሳስተሃል፣ እንደዚህ አይነት ነገር ውስጥ ገባሁ። ግን አንተ እንደዚህ ይጎዳሃል የሚል ሀሳብ አልነበረኝም። ከአንድም ሁለቴ ግን እምቢ ብዬ ነበረ። ከዛም መረጃዎችን ከዳግም እየተቀበልሽ የኔ መረጃዎች ለሱ ትሰጫለሽ። ብር ነው እኮ ሉሌ፣ ምን ላድርግ? እሱም አብሮሽ ነው የሚሰራው። አብራችሁ ነው የምትሰሩት? እኔ ከእሷ ጋር አልሰራም። እኔ ወዳጄ ናት፣ እሷን ለመጠየቅ ነው የመጣው። አሁን እውነታ ላይ ደርሻለሁ። ሲጀምር እሷም እያመነች ነው።
አብረን እንደምትሰራ እየተናገረች ነው። ስለምን ስራ ነው የምታወራ? ማን ነው መስፍን? ሲጀመር እኔ መስፍን የሚባል ሰው እኮ ጭራሽ አላውቅም። እኔ እሷ ወዳጅ ነች፣ እሷን ለመጠየቅ ነው በአጋጣሚ የመጣው። እኔ ወዳጅ ነች። በምንድን ነው የምታውቃት? ስራ ባልደረባ ነበር። እኔ ስራ አቁሜ ከእሷ ጋር ወዳጆች ነን እኮ። የምን ስራ ባልደረባ? እኔ እና አንቺ ወዳጆች አይደለም? ሰው እኮ ማለት ያው እንደዚሁ ነው እንግዲህ። ምን ይደረጋል? ይሄ ስራ ነው ያገናኘን። ያው ስራውን እኔ እና እሱ በመነጋገር እኔ እና አንቺ ምን ስራ አብረን ሰርተን ነው? ቀመሮችን በመቀመር ያ አብረን እየተወያየን ብዙ ነገር እናደርጋለን። ስለምን ስራ ነው የምታወራው? አሁን በቃ ሁሉም ነገር እውነቱ እየወጣ ስለሆነ ወዳጅነታችን እንዳለ ሆኖ በቃ የሰው ልጅ እየተጎዳ ነው። እሱም ደግሞ ያው ስለምን ጉዳት እያየኸው ነው። በቃ ወንጀል እየሰራን ነው። ይሄ እኮ እውነታው ነው። ስለምን ስራ ነው የምታወራው? ረፍ እንጂ ምን ሆነ ነው? ዝምድና በለጠብሽ? ከእኔና አንቺ ወዳጅነት? ድሮም እኮ ሌባ ሲጣላ ነው እንትን ይላል፣ ሲሰርቅ እኮ እንትን አይልም። ዝምድና በለጠብሽ? ከእኔና አንቺ ወዳጅነት ነው? ኧረ ረፍ በእናትህ እንዴ! ምን ሆነክ ነው? እንዴት ነው የማይበልጥብኝ? ጉድፈላ እንዴት ነው ከመስፍን ጋር የምትሰራው አንተ? መስፍን ስለምትለው ሰው እኮ እኔ የማውቀው ነገር የለም አልኩህ። ይኸውልህ ትሰማኛለህ? እንደሱ በጸባይ ብትናገር ይሻላል። አለበለዚያ እንዴት አድርጌ እንደማናገር እኔ ያሳያለሁ። መስፍን ስለሚባል ሰው የማውቀው ነገር የለም አልኩህ። ታውቃለህ? ተው፣ ምንም እየተናገረች ነው። እውነቱን ብታወጣ ይሻላል። የከፋ ነገር እንደማደርስብህ ልንገርህ። መስፍን ስለምትለው ሰው ምንም የማውቀው ታሪክ የለም። ምንም የማውቀው ነገር የለም። ታውቀው ነገር የለም። ለእነሱ ተነግራቸዋለሁ ምንም እንደማታውቅ። ተነስ። አሁን እያንዳንዱን ነገር እንድነግረኝ ይፈልጋለሁ። እንዴት ለመስፍን መስራት እንደጀመርክ እንድታሳውቀኝ ይፈልጋለሁ። ከእሷ ጋር እንዴት እንደተገናኘ ምን እንደሆነ የስራ ድርሻ እንድነግረኝ ይፈልጋለሁ። እኔ ተመስገን የሚባል ሰው ነው ከእሷ ጋር ያስተዋወቀ። ተመስገን ማለት ተመስገን ስለመሆኑ ብቻ ነው የማውቀው። ከዛ በለጠ ምንም የማውቀው ነገር የለም እኮ። ተመስገን ለመስፍን ነው የሚሰራው። ተመስገን የሚባል ሰው ነው ለመስፍን የሚሰራ። ከእሷ ጋር የሚያስተዋወቀኝ እሱ ነው። እኔ ከዛ ውጭ ያለው ነገር በደንብ የማውቀው ነገር ተመስገን ማለት የእንትና የማን ነው? የመስፍን ቀኝ እጅ ነው። እሱ ነው በቃ ዋናው እንትን። ስለዚህ አሁን አቶ ተመስገን አሁንም ከመስፍን ጋር እየሰራ ነው ያለው። አሁንም እየሰራ ነው። አዎ እየሰራ ነው። እሺ በጣም ጥሩ። እሺ ከሷ ጋር ተመስገን ከሷ ጋር አስተዋወቀ። ምን ነበር የምታደርገው? ምንድን ነበር ስራ? እኔ ምንም ወረቀቶች ማድረስ ብቻ ነው የሚሰራ። መልእክት ማድረስ ብቻ ነው የሚሰራ። ሌላ የተለየ ነገር የለኝም። አዎ ምን መሰለህ ሉሌል፣ እኔ እና እሱ ያው በመነጋገር የሚሰጠን ተልእኮዎች አሉ። ሰው እንትን ማለት አድራሻ እንዳይገኝ እኛ አስቀድመን እንትን እንላለን። ቦታው ላይ ሰዎቹ እንዳሉ አድርገን እኛንን አስቀድመን የምንነግረው። በዛ ሰዓት እነሱ ሄደው ሰዎቹን ለማግኘት ሲፈልጉ ያው መረጃ ይሸሻል ማለት ነው። እዚህ እነሱ የሚያቀነባብሩትን እኛ ማድረስ ነው ስራችን። እኔና እሱ እኛ ስራ ጊዜ መግዛት ብቻ ነው ለሱ። ጊዜ መግዛት ብቻ ነው ለሱ መስፍን። አዎ ከዛ ውጭ እኛ ምንም የተለየ ምን የለም። እኔ ኬዞችን ቦታ ጥቆማ አገኙ እያልኩ ስንከራተት እሱ ጊዜ ያገኛል። በቃ የእኛ ስራ እሱ ብቻ ነው። እኛ ለመስፍን ጊዜ መግዛት ብቻ ነው። ሌላ ስራ የለንም። እንዴት? ቆይ ማለት ከዛ በፊት ምን ነበር የምትሰራው አንተ? እንዴት ነው የተመስገን የሚሉት ሰው ያገኘ? ጨርቃጨርቅ ፋብሪካ አለው ጋርመንት፣ እዛ ሱፐርቫይዘር ስራ ነበር። በቃ ከዛ ስራ ላይ ተነስተህ ነው እዚህ ስራ ውስጥ የገባው? አዎ ትንሽ ገንዘብ ስለሆነ እዛ የማገኘው በቃ እዚህ ከኛ ጋር ስራ ስላለ እኔ በጣም እንደዚህ የከፋ ነገር ደግሞ አልመሰለኝም። እንደነገርኩ ምንም እኛ ነፍስ ማጥፋት ምን የምናውቀው ታሪክ እንኳን የለም። ለእኛ እኛ ጊዜ መግዛት ብቻ ነው። አንቺ ቆይ እኔ እየሰራሁ ያሉትን ስራ ታውቂያለሽ አይደል? ኢቭን መተሽ ራሱ ስንገናኝ ስራዎችን አይቻቸዋለሁ። ጎበዝ ነህ፣ በርታ፣ የወንድሜን ስም ታስጠራለህ። ሉሌ እኔ እኮ እንደዚህ የከፋ ነገር ላይ ትደርሳለህ ብዬ አይደለም። እንደገና ደግሞ ያው ብሩ ነው ያሳሳተኝ። እባክህ ሉሌ እንደዚህ አትሁን።
እባክህ ይቅር በለኝ። ኑሮዬን ታውቃለህ አይደለም? ምንም ነገር እንዳትዪ እንደው በአባት ይዣለሁ። ሴትዮ በእናትሽ የሞተ ሰው አባቴን ስም ሲጀምር እንዳትጠሪ እሺ። እና መከራው እንዳትጠሪ እሱ ማለት ነው። ይኸውልሽ ታምኛለሽ፣ እሱ ለሰው ልጅ ሟች እንደነበር በደንብ ታውቂያለሽ። አውቃለሁ። ለሰው ልጅ እንዴት እንደሚሳሳ ታውቂያለሽ። እሱና እናቴ ለሰው ልጆች ነው የኖሩት። ሲጀምር ለሰው ነው የኖሩት፣ ለራሳቸው ሳይኖሩ ነው። እባክህ እንደዚህ ገደል ውስጥ ይከታል ብዬ አላወቅኩም ነበረ። ገንዘብን ያሳሳተኝ ይቅር በለኝ ሉሌ። መስፍን የት ነው ያለው? አሁን አድራሻው የት እንዳለ አላውቅም። እንዴት ነው የማታውቂው? ከዚህ በፊት የነበረበትን ቦታ እንትን ብሎ ንብረቶቹን ሽጦ ወደ ውጭ ሄዷል ተብሎ ነበር። ይመለስ አይመለስ አላውቅም። በእንትና በኩል ነው የምናገኘው። በተመስገን ወደ ውጭ እንዳልሄድ በደንብ አውቃለሁ። መረጃው የለንም ማለት እኛን ተመስገን ፈርተውናል። መስፍን ያለበትን ቦታ እኔ ልጠቁም እችላለሁ። እርግጠኛ ነህ? እርግጠኛ ነህ? መስፍን ያለበትን ቦታ በደንብ ታውቃለህ? እርግጠኛ ነኝ። ይህ ጥሩ መረጃ ነው፣ ጥሩም ነገር ነው። ይህን ነገር ካደረክልን፣ ይህን ነገር ከተባበርከን ልንገርህ፣ እኛ እንደምንም ብለን የእውነቴን ነው የምልህ ቢያንስ ክስ እንዲቀንስልን እናደርጋለን፣ ፍርድ እንዲቀንስ እናደርጋለን። ይህን ማድረግ ይችላል። እርግጠኛ ነህ? ግን ይኸውልህ የሆነ አሁንም እንደዛው አሳስቼ ለእሱ ጊዜ አስገኛለሁ ምናምን የሚል ሀሳብ ካለህ ግን የማትወጣው ነገር ውስጥ ነው የምንገባው። በነበረኝ ጊዜ በስራዎች አፍሬያለሁ። አሁን ተጸጽቻለሁ። የእውነት ይህን አደርጋለሁ። እርግጠኛ ነህ? ግን ስመጣ እኔ እሷን ብቻ ነበር አገኛታለሁ ብዬ መጣሁት እዚህ። አንተም እዚህ ነበር። ለምን ነበር ግን እዚህ ዛሬ የተገኘው? አዲስ ተልእኮ ነበራችሁ ወይስ ምንድን ነበር? አንተ መረጃ እንደደረሰ አውቀናል። ማለት መረጃ እንደደረሰ ስለሰማን እሷን ይዤ ለመውጣት ነበር የመጣው። ዳግም መያዙን አውቃችሁ ዳግም መያዙን አውቃችሁ ከዛን እሷን ልታስመልጣት እሷን ይዤ ለመሸሽ ነበር የመጣሁኝ። አንተ እሺ፣ እኔ ዳግምን እንዲያስኩት መረጃው እንደደረሰኝ እንዳወቁበት በምን አወቃችሁ እናንተ? ነው ሌላ መረጃ የሚያደርስ ሰው አለ? ሳይነቃብኝ አይቀርም ብሎ ቴክስት አድርጎልኝ ነበር። ማ? ዳግም ቀደም ብሎ እኔ ከመያዜ በፊት ቴክስት አድርጎላችሁ ነበር? እባክህ ይቅር በለኝ። ምንም ነገር ላት እባክህ እኔ ሲጀምር ከወንጀለኛ ጋር የሰራ ሰው ሲጀምር ወንጀለኛ ነው። ለወንጀል ተባባሪ ነበርሽ፣ ትጠየቂበታለሽ። እኔ ምንም ልልሽ አልፈልግም። ተነሽና ውጪ። አሁን ይዘውሽ ይሄዳሉ እነሱ። ተነሽና ውጪ። እባክህ ይቅር በለኝ። ተነሽና ውጪ። ልቀቂኝ። እኔ ሉሊ እባክህ እባክህ ልቀቀኝ። እሺ ምንድን ነው መጀመሪያ እንትን አትይም ነበር? የምን ማለቃቀስ? ይኸውልህ አንተ ደግሞ ሌላ ምንም አይነት ስህተት ለመስራት እንዳትሞክር። በጭራሽ ሌላ ስህተት ለመስራት ሞክራለሁ ብትል የማትወጣው ነገር ውስጥ ትገባለህ። ደጋግሜ ነው የምነግርህ። በጭራሽ ከነበረው ጊዜ ተጸጽቻለሁ። የምፈልገው ቀጥታ መስፍን ያለበትን ቦታ ብቻ እንድታሳየኝ አደርገዋለሁ።